ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ቻይናና ሩሲያ የኒውክሌር ጦር መሳሪያ በስውር ሞክረዋል ሲሉ ብሶታቸውን ማሰማታቸውን፣ የቻይና ሞተር የተገጠመላቸው በሩሲያ እጅ የገቡት የሰው አልባ የጦር አውሮፕላኖች ወይም እነርሱ ድሮንስ ይሏቸው መቅሰፍተኛ የዚህ ዘመን ዱዳ ቁሶች በዩክሬን ጦርነት የሚቋቋማቸው ጠፍቷል መባሉንና በተመሳሳይም ኢራን እየተጠበበች የሰራቻቸው እነዚሁ የሰው አልባ የጦር አውሮፕላኖች በዚያው በዩክሬን ምድር ከ90 ኪሎግራም በላይ ተቀጣጣይ ፈንጂ እያወረዱ መቅሰፍታቸው መበርታቱን የፔንታጎን ባለስልጣናት በዩክሬን እጅ የቶማሃውክ ክሩዝ ሚሳይሎችን ዩክሬን ብትጠቀም በሩሲያ በኩል የሚነሳና ሌላውን ዓለም አለያም አሜሪካንም የሚያውክ ችግር እንደማይኖር መግለጣቸውን፣ የአሜሪካና የቻይናን የጦር መሳሪያ ሽቅድምድም ጉዳይ ወዲያም በመካከለኛው ምስራቅ ቀጠናም የእስራኤልና የሄዝቦላን የግዙፍና ዳግም የጦርነት ዝግጅት ወዲህም ኢራን በአሜሪካና በእስራኤል ጥቃት የወደሙባትን የኒውክሌር ማብለያ ጣቢያዎቿን ከበፊቱ በተጠናከረ መልኩ ለመገንባት ቆርጣ መነሳቷን እንዲሁም ሌሎችን ወቅታዊና ዓለም አቀፋዊ መረጃዎችን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁን ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የምድራችን ጉዳይ ወይም ደግሞ ዓለም እያልን በጥቅል የምንጠራት በዚህ ዘመን ከ8 ቢሊዮን በላይ የሰው ልጆችን የተሸከመችዋ ወይም የምታኖረዋ ምድር ግልጽ ለማድረግ ነው የተሸከመችዋ የሚለውን አማርኛ የተጠቀምኩት በምድር ላይ የምንኖረው ለማለት መሆኑ ግልጽ እንዲሆን እፈልጋለሁ። ታዲያ ምድር ቀድሞም ቢሆን መያዝ ወይም መሸከም የምትችለው የህዝብ ቁጥር ሲሉ ተመራማሪዎቹ ወይም በዚህችው በምድር ዓለም ዙሪያ ምርምራቸውን በጥልቀት ያከናወኑት ተመራማሪዎቹ ሲገልጡ መያዝ ወይም ሊኖርባት የሚያስፈልገው 4 ቢሊዮን ህዝብ ብቻ ነው። ከዚያ ከበለጠ ምድር አደጋ ይከፋባታል ሲሉ የምርምር ውጤታቸውን ከገለጡ ቆይተዋል። ነገር ግን ዛሬ ያቺ ወይም ይቺ የምንኖርባት ምድር ወይም አርዝ ይሏት ፕላኔት ከ8 ቢሊዮን በላይ ህዝብ ይዛለች። 8 ቢሊዮን ህዝብ እንዲኖርባት ተገዳለች ሲሉ አሁንም የምርምሩ ዘርፍ ልሂቃን ምሬታቸውን ያሰማሉ። ታዲያ ምድር የህዝብ ቁጥር በጨመረባት በዚያው መጠን ምንድነው የሆነው ይላሉ ተመራማሪዎቹ። ይኸው የሀብት ሽሚያና የይገባኛል ጥያቄ መበርታቱና መጠንከሩን ይሄንን አወልዷል ወይም ይሄንን አትርፏል ወይም ይሄንን አምጥቷል ሲሉ ያሳዩበታል። ከዚህም ያልፋሉ ተመራማሪዎቹ። ከዚህም ያልፉና ምን ይላሉ? ለአየር ንብረት ለውጥ ትልቅ መንስኤ ሆኗል። የዓለማችን የአየር ንብረት ለውጥ በፍጹም ተቀይሯል። ለዚህ ምክንያቱና መንስኤው የመጀመሪያው ድንጋይ ወርዋሪው የሰው ልጅ ነው። ለአየር ንብረት ለውጡ የሰው ልጅ ነው። እንዴት ለሚለው ጥያቄ ብዙ ማሳያዎችን ያነሳሉ። የምድራችን ነዋሪ የሰው ልጅ የተፈጥሮ ሀብቶቹን መጠቀም ባለበት መንገድ ሳይሆን የሚጠቀመው ፍጹም ኃላፊነት በጎደለው ስሜትና ስሌት ነው። የተፈጥሮ ሀብቶቹን አንድም የቻለውን በመጥረቢያ ላይኑ አስፈሪ መስሎ የታየውን ደግሞ የሰደድ እሳት አበላ እየለቀቀበት ምጥጥ አድርጎ አውድሞታል። የዓለማችን ግዙፍ የደን ሀብቶች ወይም የተፈጥሮ ሀብቶች
መገኛ ስፍራዎች ዛሬ ፍጹም በረሃማ ሆነው የወባ ትንኝ ሳይቀር የሚራቡበትና መርዛማ የሆኑ ነፍሳት እባቦችን ጨምሮ በከፍተኛ ደረጃ የሚራቡበት የምድራችን ክፍል ሆኖ ይነገርለታል። ከዚህም ይወጣል የሰው ልጅ ያመጣው መዘዝ በምድር ላይ ከተፈጥሮ ሀብት ምዝበራና ከተፈጥሮ ሀብት ውድመት ውጪ ራሱ የሰራውን የፕላስቲክ ተረፈ ምርት በገፍ በምድሪቱ ገጽና የውሃ ከርስ አካላት ላይ እየለቀቀው የባህሩን ውስጥ ፍጥረታት ሳይቀር በብክለት እያወደመ አይደለም ወይ ሲሉ እንባቸውን የሚረጩ አሉ። ላባቸው ርቋል፣ እንባቸውን የሚረጩ ዛሬ ብዙዎች ናቸው። በእርግጥም ይሄ ጉዳይ የምድሪቱን ነዋሪ በተለይም እውነትን ፈላጊና እውነትን የሚናገሩ አካላትን የሚያንዘረዝር ነው። ስለ ፕላስቲክ ብክለት ጉዳይ ወይም ፕላስቲክ ፖሊሽን ይሉትን ከቆምንበት ከራሳችን ምድር ማየት እንችላለን። የአርሶ አደሮቻችን የአርብቶ አደሮቻችን የደንና የዱር እንስሳት መኖሪያ ጥብቅ ስፍራዎች ሳይቀሩ የቱሪስት የጉብኝት ስፍራ የሆኑ ለዓይን ማራኪነት ያነበራቸው ስፍራዎች እነዚህ በሙሉ በፕላስቲክና በፕላስቲክ ተረፈ ምርቶች ተበክለው የለም ወይ? እንዴት የሰው ልጅ ባለ ትልቁ አእምሮ አሳቢው ፍጡር የራሱን ዘመን መኖሪያ ብቻ አቃንቶና አሳክቶ ለቀጣይ ዘመንና ነዋሪ ትውልድ ማሰቡ የተሰወረበት የሚል ጥያቄ ያስነሳል። ምድራችን በዚህ ሁሉ ሰቆቃ ውስጥ ያልሞት ባይ ተጋዳይ አይነት ስሜት ይዛ አለች። ማን ይጠብቃት? ማን ይንከባከባት ሲባል የሰው ልጅ። ሊያጠፋት የተነሳው ማን ነው? የሰው ልጅ። እስኪ እዚህ ዘመን ላይ እንምጣ። የሰሞኑ የልዕለ ኃያላኑ መንግስታት የኒውክሌር ጦር መሳሪያ ሙከራና ፍጥጫ ማንን ለማጥፋት ይሆን? በገዛ አረሟ እባብ ይዛ ታስፈራራለች ይላሉ አበው። ወይም ሞኝ ራቱ ሲያር ይስቃል። ልዕለ ኃያላኑ ስማቸው ይቀመጥና የኒውክሌር ጦር መሳሪያ እየሞከሩ በዓለም ላይ ተወዳዳሪም ተፎካካሪም አቻም አምሳያም የለውም ይሉናል። የሞከሩት የመርዝ የአሲድና የአጥፊ ጦር መሳሪያ አቻ የለውም ይሉናል። እውን በዚያ የጦር መሳሪያ የሚያጠፉት የምድሪቱ ክፍል እንደ ዳቦ ተቆርሶ ከወዲህ በኩል ያለው ቁራሽ የሚተርፍ ይመስላቸው ይሆን? አለያስ መማርና መዘመን መሰልጠን በእነሱ ስሌት ከምን ላይ ቆሞ የትኛውን አጥፍቶ የትኛው ሊተርፍ የሚለውን አላሳያቸው ይሆን? የኮሮና ቫይረስን መዘዝ መለስ ብሎ ዳግም መቃኘት ትልቅ ምሳሌ ይሰጣል። ሌሎችንም በምድራችን የተከሰቱ መቅሰፍተኛ በሽታዎችን ማንሳት እንችላለን፣ ዛሬም ድረስ መፍትሄ ያልተገኘላቸው። ስለዚህ የትኛውም የጦር መሳሪያ ሙከራ የባዮሎጂካዊ ይሁን የኬሚካል ጦር መሳሪያ እነዚህ በሙሉ በምድር ላይ ነው የሚሞከሩት፣ በባህር ላይ የሚሞከራሉ። ኃላፊነት የጎደለው ስሜትና ስሌት ካልሆነ በስተቀር የጦር መሳሪያ ሙከራ ምን ያስፈልጋል? ማን አጥፍቶ ማን ይተርፋል? የሰው ልጅስ ዓለምን የማጥፋት ስልጣን በውኑ ተሰጥቶታል ወይ? ስልጣኔና ዕውቀት ከተባለ ዓለምን ለማጥፋት እኔ ነኝ ባዩ የሰው ልጅ የት ላይ ቆሞ ነው? ከዚህ ቀደም በምድራችን ታሪክ ወይም በዓለም ታሪክ ከተወራላቸው የምድሪቱ ፖለቲከኞች መካከል ዓለምን ሊያጠፏት ነው ተብሎ ሲነገርላቸው የነበሩ የሶቪየት ኅብረት ባለስልጣናትና የአሜሪካ ባለስልጣናት ተጠቃሾቹ ናቸው። እነ ሮናልድ ሬጋንና እነ ኒኪታ ክሩስቼቭ ከዚያም በኋላ የመጡት በሙሉ ፖለቲከኞቹ በዚህችው በአንድ የሰው ልጆች መኖሪያ ምድር ወይም ዓለም ላይ ሲዝቱና ሲያስፈራሩ እንደነበር የሚዘነጋ ጉዳይ አይደለም። ዛሬ የሚሆነውም የሚሰማውም ነገር ይሄው ሆኗል። ሰሞኑን በወጣ መረጃ የሩሲያ መንግስት 2 አይነት የኒውክሌር ጦር መሳሪያዎችን ሞክሯል። 2 አይነት የኒውክሌር ጦር መሳሪያዎች፣ አንዱ በባህር ውስጥ ያ ምን ይባላል? የኒውክሌር ቶርፔዶ ወይም
የኒውክሌር አረር የተለበጠበትና የታመቀበት ያ የሰው አልባ ዱዳ ቁስ ከባህር ጥልቅ ስፍራ ተኝቶ ያንን የኒውክሌር አረር ሞክሯል ኔተባል። ሁለተኛው የቡሬቬስትኒክ ኒውክሌር ክሩይዝ ሚሳይል ሁለቱን ሞክሯል የሩሲያ መንግስት። ለምን ተሞከረ ሲባል በምዕራቡና በምስራቁ የተከፈለችው ዓለም የምዕራቡ ጎራ ከዩክሬን ጋር ተሰልፎ ሸፍጥ እየሰራብኝ ነው ተመልከቱ ይላሉ የሩሲያ ባለስልጣናት። አሜሪካ የቶም ሃዋክ ክሩይዝ ሚሳይሎቿን ለዩክሬን ለመስጠት እያጉተመተመች ነው፣ እየዶለተች ነው። እነዚያ የቶም ሃዋክ ክሩይዝ ሚሳይሎች ለዩክሬን ተሰጡ ማለት ዩክሬን ሆድ ለባሰው ማጭዳት ታውሰውናት አለያም ደግሞ ከልጃት ትጫወት ይወጋሃል በእንጨትናትና ያንን መሳሪያ ኃላፊነት በጎደለው ስሜት በሩሲያ ውስጠኛ ክፍል ተጠቅማ የሩሲያንን ብርት በጥሳ ልትጥለው ትችላለች። ለዩክሬን ያ መሳሪያ ወይም የአሜሪካ ስሪቱ ከ2500 ኪሎ ሜትር በላይ የሚምዘገዘገው የቶም ሃዋክ ክሩይዝ ሚሳይል ከተሰጠ የሚተርፈን ነገር የለም። ታዲያ ምን እናደርጋለን አሉ የሩሲያ ፖለቲከኞች። ከፕሬዚደንቱ ቭላዲሚር ቭላዲሚሮቪች ፑቲን ጀምሮ አማካሪዎቻቸው ቢሉ አፈቀላጤዎቻቸው ጎምቱ ሹሞቻቸው ምንድን ያሉት? በቃ የመጨረሻው መጨረሻ ላይ መጣን። ገደብ የሌለው አቻም አምሳያ በዓለማችን ላይ የሌለው የቡሬቬስትኒክ ኒውክሌር ክሩይዝ ሚሳይል ሞክረናል፣ በስኬት አጠናቀናል አሉ። ደገሙና ከአንድ ሳምንት በፊት ባለፈው ማክሰኞ መሆኑ ነው የባህሩ ጥልቅ ስፍራ ያደፈጠውን የኒውክሌር ቶርፔዶ ሙከራ በስኬት አጠናቀናል። ከዚህ በኋላ ንክቻ ባቢላዋ ልጅ ፍርግጥ የሚል ካለ በተንፈራገጠበት ነፍሱ ይወጣል ሲሉ አስጠንቅቀዋል። በተደጋጋሚ ባለስልጣናቱ እየወጡ ይህንን የሰሙት የአሜሪካው ፕሬዚደንት ወጡና ለአፔክ ወይም ለኤዥያ ፓሲፊክ ኢኮኖሚክ ስብሰባ የተዘጋጁት የአሜሪካው ፕሬዚደንት ዶናልድ ትራምፕ እዚያው ደቡብ ኮሪያ ቡሳን በገቡበት ወዲህም ከቻይናው ፕሬዚደንት ሺ ጂንፒንግ ጋር ተገናኝተው ፊት ለፊት ሊነጋገሩ የጥቂት ደቂቃዎች ጊዜ ሲቀሯቸው ምንድነው የሰጡት መግለጫ? የሀገሬ የጦር ሚኒስቴር ፔንታጎንን መሆኑ ነው በቀጥታ የሀገሪቱን የኒውክሌር ጦር መሳሪያ ሙከራ ያደርግ ዘንድ ትእዛዝ ሰጥቻለሁ አሉ አሜሪካ። ወዲህም አሉ ትራምፕ በዓለም ላይ ሀገሬ አሜሪካ ማንም በቁጥርም በአይነትም የማይደርስበት የኒውክሌር ጦር መሳሪያ ባለቤት ናት አሉ። ምናልባት ሁለተኛዋ ሩሲያ ናት፣ ሶስተኛዋ ደግሞ በርቀት ቻይና ልትሆን ትችላለች ሲሉ እያጥላሉና እያናናቁ ወዲህም ግን ውስጥ ወይራ በሆነው ንግግራቸው የኒውክሌር ጦር መሳሪያ ሙከራ ይደረግ ዘንድ ሀገራቸው በጥፍሯ ተንጠልጥላ መቆሟን አስረድተዋል። አሜሪካ የዚያን የዛተችበትና የዛተችለትን የኒውክሌር ጦር መሳሪያ ሙከራ ታድርገው ግን እስካሁን ግልጥ ያለ መረጃ አልወጣም። ነገር ግን ዛሬ በወጣ ሌላ መረጃ አሜሪካ ዛሬም አንድ መግለጫ አውጥታለች። በተለይም ፕሬዚደንቷ ዶናልድ ትራምፕ ምንድን ያሉት? የቻይናና የሩሲያ መንግስታት የኒውክሌር ጦር መሳሪያ ሙከራ በድብቅ አድርገዋል፣ ደርሰንበታል። ይህንን እነርሱ አልገለጡትም፣ እኛ ግን ደርሰንበታል ነው ያሉት። ታዲያ የነገር ሰንጣቂዎቹና የወታደራዊ ተንታኞቹ ቀበል ብለው ሲመነዛዝሩት የትራምፕን ንግግር ምንድን ያሉት? የለም ሰውየው እኮ በሀገር ቤት ለጦር ሚኒስቴር መስሪያ ቤታቸው የኒውክሌር ጦር መሳሪያ ሙከራ ይደረግ ዘንድ ጥብቅ ትእዛዝ ሰጥተው የለም ወይ? አሁን ያንን ለማስተባበል ነው ያን ያደረኩት፣ ያንን ተመልክቼ ነው ለማለት ነው። ምንም የሚታመን ነገር የላቸውም ያሉት። ቻይናና አሜሪካ በከፍተኛ ደረጃ በጦር መሳሪያ ሽቅድምድም ውስጥ መግባታቸው ዛሬ የወጣ መግለጫ ያሳያል። ቻይና በዝምታ ውስጥ ያልሰራችው የጦር መሳሪያ የላትም። ሁሉንም የጦር መሳሪያ ታጥቃለች። ሙያ በልብ ነው ቻይና ያንን አስልታለች ነው የሚባለው። በዚያ ደረጃ የተዳፈጡት አሜሪካና ቻይና በጦር መሳሪያ ሽቅድምድም ውስጥ መሆናቸውን እየተዋወቁ ባለፈው የደቡብ ኮሪያ ቡሳን ስብሰባቸው ግን በብዙ ደረጃ ወይም በብዙ ረገድ ውጥረታቸውን ለመቀነስ መስማማታቸውን ገልጠዋል የሚል ዜና ተራግቧል። እባብ ለእባብ ይታይ ካብ ለካብ፣
ሁለቱ መንግስታት የቻይናው ፕሬዚደንት ሺ ጂንፒንግ በዝምታ የአሜሪካው ፕሬዚደንት ዶናልድ ትራምፕ በተለመደው ብዙ ያወሩና ያስጠነቀቁ በዚያ ደረጃ ተግባብተዋል የሚል መረጃ ወጥቷል። ተግባብተናል ካሉ ዜና አስነግረዋል። ከዚህ ቀደም እኒሁ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለመግለጫ የሚቸኩለው ስሜታቸው ብዙ መግለጫ ከሰጡ በኋላ አንዱም ሳይጨበጥ የቀረበትን ርዕሰ ጉዳይ መዘን ማውጣት እንችላለን። ከነዚያ መሰል ውስጥ የሩሲያና የዩክሬንን ፕሬዚደንቶች በስልክ ካነጋገሩ በኋላ አለቀ፣ እኔ ጨርሰዋለሁ፣ አልታየም፣ የሩሲያና ዩክሬን ጦርነት አልቆመም፣ በአላስካም ተገናኙ፣ ፊት ለፊት ትራምፕና ፑቲን ተወያዩ፣ ገንቢ ውጤት ገንቢ ውይይት አድርገናል አሉ ትራምፕ። መግለጫውን የሰጡት እሳቸው ናቸው። ነገር ግን ጠብ ያለ ፍሬ የለም። ቀደም ባለው ዘመን ደግሞ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በሱላዌዚ ደሴት ኢንዶኔዥያ ውስጥ ለ4 ሰዓታት የዘለቀ በአስተርጓሚ ከተነጋገሩ በኋላ በቃ በአሜሪካ ፕሬዚደንቶች ታሪክ እንደውም በምድራችን ታሪክ ማንም አድርጎት የማያውቀው ማንም ሰርቶት አስቦት የማያውቀውን ታሪክ ሰርቻለሁ፣ የኮሪያ ልሳነ ምድርን ችግር ለአንዴም ለመጨረሻም ጊዜ ፈትቼዋለሁ አሉ። ምንም የተነጋገሩት ነገር በዝርዝር የወጣ መረጃ አልነበረም። ሰሜን ኮሪያ ወደ ሀገሯ መለስ ስትል የተፈታ ችግር የለም ስትል እንዳርጩሜ የምታስፈራራበትን የዚያኑ የሚሳኤል ሙከራዋን ማተራመሷና መቀጠሏ ይታወቃል። ብዙ ጊዜ የጅብ ችኩል ቀንድ ይነክሳል ይላሉ ኢትዮጵያውያኑ። ቀድሞ ማመስገንም ለኋላ ሐሜት ይቸግራል ሲሉ ያሳያሉ። ትራምፕ ግን ቸኩለው መግለጫ ይሰጣሉ ይሏቸዋል የሀገሬው ባለስልጣናት ራሳቸው። በተለይም ሪፐብሊካንና ዴሞክራቶቹ ፖለቲከኞች ትችታቸው ከውሃ የቀጠነ ይሉትን ነው የሚሆነው አንዳቸው ባንዳቸው ላይ። የቻይናና የአሜሪካ የጦር መሳሪያ ሽቅድምድም ከሚነገረውም በላይ ገዝፏል። እነዚህ ሀገራት ሌላው ቀርቶ በህዋ ላይ የጦር መሳሪያ ለማስፈር የተራቀቀ ዕቅድና ስሌት ይዘዋል ነው የሚሏቸው። በሩሲያና በዩክሬን መካከል እየተካሄደ ያለና 4ኛ ዓመቱን የያዘውም ጦርነት ቢሆን ለአሜሪካው ፕሬዚደንት ዶናልድ ትራምፕ ለመፍትሄ የቸገረ ጉዳይ ሆኗል። ታዲያ ዛሬ በወጣ መረጃ በዚያች በዩክሬን ምድር ላይ ከአየር ሆነው የእሳትና አሲድ ዶፋቸውን የሚያዘንቡት የሰው አልባ የጦር አውሮፕላኖች በተለይም ከሩሲያ የሚላኩት የቻይና ሞተር ተገጥሞላቸዋልና የሚመስላቸው የሚቋቋማቸው ጠፍቷል ነው የተባለው። የኢራን ስሪቶቹም የሻሂድ 136 የሰው አልባ የጦር አውሮፕላኖች ወይም ድሮንስ የሚቋቋማቸው ጠፍቷል ነው የተባለው። እንደ አብነት እንኳን የኢራን ስሪቶቹ የሻሂድ 136 የሰው አልባ የጦር አውሮፕላኖች ወይም ድሮንስ 90 ኪሎ ግራም ተቀጣጣይ ፈንጂ ነው አየር ላይ እየተቀጣጠለ እየፈነዳ ወርዶ ምድርም ላይ በእጥፍ ድርብ የሚፈነዳና የሚቀጣጠል ፈንጂን አምቀው በከርሳቸው ይጓዛሉ። ያንን በዩክሬን ላይ ያፈሰሱት ነው የሚል ከፍተኛ የሆነ ሮሮ እየቀረበበት ነው። ያንን የሰሙት የፔንታጎን ወይም የአሜሪካ የጦር መስሪያ ቤት ባለስልጣናት በበኩላቸው ምንድነው ያሉት? ግድ የሎትም ትራምፕ ሆይ የዚያን የቶም ሃዋክ ክሩይዝ ሚሳይላችንን ለዩክሬን እንስጣት፣ ዩክሬን በሩሲያ ላይ እሱን ብትጠቀም ምን እንዳይመጣ ነው። ከዚህ ቀደም የሩሲያ ባለስልጣናት የኤፍ-16 የጦር ጀት ለዩክሬን ቢሰጥ ሲሉ ሲፎክሩ ሲያስጠነቅቁና ሲያወተውቱ ነበር። ያመጡት ነገር የለም። ዩክሬን በዚያ በኤፍ-16 የጦር ጀት ስንትና ስንት የሩሲያን ኢላማዎች ዶግ አመድ አድርጋለች። ምንም የመጣ ነገር የለም። ግድ የለም ዩክሬን ይሰጣት የቶም ሃዋክ ክሩይዝ ሚሳይል እያሉ ድምፃቸውን አሰምተዋል። ትራምፕ ግን አሁንም ውስጣቸው አልተፈታም። ከዚያ በኩል ያለውን ጉድና ጉዳይ ጠንቅቀው ተረድተውታል። አንድም እሱ ነው፣ ሁለትም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የገቡበትን የእልህ ጥልቅ መቀመቅ አላወቁትም። ትራምፕ በአንድ እግር ጣታቸው ቆመው የልባቸውን ምት ሳይቀር እየሰሙ ነው፣ እየመዘኑ ነው። በቀጥታ ያንን ውሳኔ ከመወሰንና ከማስተላለፋቸው በፊት ቆም ብለው ያጤኑት ነው። ያንን መርጠዋል ነው የተባለው። ወደ መካከለኛው ምስራቅ ቀጠና ምድር ጉዳዮች እናልፋለን። ያው ኢራን ዛሬ ባወጣችው መግለጫ ከዚህ ቀደም በሰኔ ወር ለ12 ቀናት በተካሄደው ጦርነት በእስራኤልና በአሜሪካ በተፈጸመ ጥቃት የወደመብኝን አጠቃላይ የኒውክሌር
ማብለያ ጣቢያዎችን ቢሉ የሚሳኤሎችን ስፍራዎች በሙሉ በእጥፍ ድርብ በጠንካራ መሰረት ላይ እገነባቸዋለሁ ስትል ቁርጥ ያለ አቋሟን አሳይታለች። አሜሪካ በበኩሏ የኢራንን የኒውክሌር ጦር መሳሪያዎች አሁንም የሚገነቡ ከሆነ ዳግም ለማውደም መልሳና መላልሳ አስጠንቅቃለች። የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በሰጡት መግለጫቸው ኢራን ከዚህ በኋላ ለማንም አታሸበርክም፣ የኒውክሌር ማብለያ ጣቢያዎቿን ዳግም በጠንካራ መሰረት ላይ መገንባት ጀምራለች፣ እናደርገዋለን፣ የሚጠይቀን የለም ነው ያሉት። ወዲህ ሩሲያና ኢራን የወታደራዊ ውል ገደባቸው ሰማይ ካልሆነ በስተቀር በምድር ላይ የሚገድባቸው ነገር የለም የሚል መረጃ ወጥቷል ዛሬ። ልብ በሉ። ይሄንን ስናይ ቬኔዙዌላና ኮሎምቢያም በዚህ ወቅት በእጽ ዝውውር ምክንያት በካሪቢያን ሀገራት ከአሜሪካ ከፍተኛ የተባለ ቁጣ እየወረደባቸው ነው። በዚያ በቬኔዙዌላ የውሃ ክልል ብቻ ከ10 በላይ መርከቦች በአሜሪካ የጦር ጀቶችና ሚሳኤሎች ወድመዋል። ከ45 ሰዎች በላይ ተገድለዋል። የእጽ አዘዋዋሪዎች ናችሁ በሚል ነገር ግን ይላሉ የቬኔዙዌላ መሪዎችና ፖለቲከኞች፣ ነገር ግን አሜሪካ የእጽ አዘዋዋሪዎች ስትል ያወደመቻቸው መርከቦችና ተሳፋሪዎቻቸው አንድም ሱረት የምታህል ወይም ደግሞ አንዲት በቁንጥጥ የምትነሳ የአደንዛዥ እጽ ዝውውር የሌለባቸው ናቸው። ቀድሞ ነገር የአደንዛዥ እጽ ጉዳይ ለእኛስ ትልቁ የራስ ምታታችን አይደለም ወይ? አውቀን ወደንና ፈቅደን በመንግስት ደረጃ ያንን እንዴት እናደርጋለን ሲሉ የአሜሪካውን ፕሬዚደንት ዶናልድ ትራምፕን የካሪቢያንን ቀጠና ሀገራት ለመውረርና ለማስገበር የያዙት ስሌት ነው ሲሉ ወንጅለዋቸዋል። አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል ይላሉ ኢትዮጵያኑ። ታዲያ ያ ሁሉ መቅሰፍት የወረደባት ቬኔዙዌላ ምንድን ያለችው ዛሬ ፕሬዚደንቷ? ከሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን፣ ከቻይናው ፕሬዚደንት ሺ ጂንፒንግ እንዲሁም ከኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ወዲያም አያቶላ አሊ ሰይድ ካሚኔይ እጅ የሚሳይል የራዳሮች እንዲሁም የአውሮፕላን መጠገኛዎችን ድጋፍ ማግኘት እፈልጋለሁ ስትል አቤቱታ አቅርባለች። እርዱኝ በቃ በይፋ። ከዚህ ቀደም የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ተጠንቀቂ አሜሪካ ሆይ 5000 የሩሲያ የሚሳይል መከላከያዎች አሉን በእጃችን፣ ዶግ አመድ እናደርጋቸዋለን የምትልኪያቸውን የጦር ጀቶች ሲሉ ማስጠንቀቃቸውን በዚሁ በዓለም አቀፉ ወቅታዊ ዝግጅታችን ተመልክቸዋለሁ። ታዲያ እነዚህ አራቱ ሀገራት አሁን ከአሜሪካ ጋር የጎሪጥ ነው የሚተያዩት። እውን ቻይናና ሩሲያ ኢራን ከቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ የቀረበላቸውን ጥያቄ አዎንታዊ ምላሽ ይሰጡት ይሆን? ከሰጡስ ጉዳዩ በቀጥታ ወዴት ሊያመራ ይችላል የሚለውን በቀጣይ የምንመለከተው ጉዳይ ነው። ወደ መጨረሻው ጉዳያችን ስንመጣ በእስራኤልና በሊባኖሱ ሄዝቦላ መካከል የዳግምና ግዙፍ ጦርነት ውጥረቱ ተካሯል ነው የተባለው። ሄዝቦላ በ2024 ከእስራኤል ጋር የተኩስ አቁም ስምምነት ተፈራርሟል። ከዚያ ወዲህ ውጥረታቸውም ጦርነታቸውም ተግ ማለቱን እናውቃለን። ነገር ግን አሁን የኢራን መንግስትም ሄዝቦላን ዳግም ለማስታጠቅና ዳግም ለማጠናከር የማልፈነቅለው ድንጋይ የማላንከባልለው ናዳ የለም ድፍን ዓለም ይወቀው ሲል መግለጫ መስጠቱ፣ ከዚያም ውጭ የሊባኖስ መንግስት ከእስራኤልና ከአሜሪካ የሚቀርብበትን የሄዝቦላን ትጥቅ ማስፈታት ጉዳይ አንድም አልቻለም፣ ሁለትም ሄዝቦላ አሻፈረኝ አልቀመስም ብሏል። ታዲያስ የሚያዋጣው ብቸኛው ነገር ምንድነው ሲባል እስራኤል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ቢቢ በኩል ምንድን ያወጣችው መግለጫ? በቀጥታ ሄዝቦላን እመታለሁ፣ በሄዝቦላ ላይ ጥቃቴን አወርዳለሁ ሲሉ መግለጫ ሰጥተዋል። ጦርነት የበላችሁ ያገሳታል፣ በላይ በላዩ ያጎርሳታል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።